ጤና ይስጥልን ተመልካቾቻችን እንዴት አላችሁ? የቶና መሰናዷችን አሁን ተጀምሯል። በቶና መሰናዷችን ወጣት ዳንኤል ጋር ቆይታ ልናደርግ ወደድን። ወጣት ዳንኤል ማን ነው? ምን እየሰራ ነው ያለው የሚለውን እሱ ጋር እየተጨዋወትን የምንቆይ ይሆናል። ተመልካቾቻችን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ተከተሉኝ። ቤቶች እንዴት አላችሁ? እንዴት ናችሁ? ዳንኤል ደህና ነህ? እንደምን ነህ? እሺ አንተም ተቀመጥ። አመሰግናለሁ። እሺ ደህና ነህ? እኔ ጋር እንተዋወቃለንና እስኪ ለተመልካች ራስህን አስተዋውቅልኝ። እሺ እኔ ስሜ ዳንኤል ታደሰ እባላለሁ። ተወልጄ ያደግኩት ከዳንግላ ዙሪያ ወረዳ ጊሳ ገጠር ቦታ ነው ማለት ልዩ ቀበሌዋ ድባካ ትባላለች። ዳንኤል እድገትህ ምን ይመስላል? እድገቴ ከእናቴም አባቴም ጋርም አላደኩም። አያቴ ነው ያሳደገችኝ። በሰዓቱ ሶስቶችን ወልደው ነው እናቴና አባቴ የተለያዩት። ወልደው እናቴ ትንሽ ልጁን ይዛ ሌላ አገባች። አባቴም ትልቄን ይዞ እንዳለ አገባ ሌላ። እኔ በመሃል ነው የቀረሁት። ስቀር አያቴ ናት ያሳደገችኝ የተወሰነ ሰዓት። አዛ ስቆይ ይኸው በሰዓቱ ትምህርትም አልማርም ነበር፣ የሚያስተምረኝም የለም የሚያግዘኝም ስለሌለ አዛ አያቴ ጋር የተወሰነ አንድ 10 ምናምን ዓመት አካባቢ ቆይቼ እዛ በኋላ በራሴ ጊዜ ነው የወጣሁት ዝም ብዬ። እናትህ ትንሹን ወሰደ፣ አባት ትልቁን ወሰደ። አዎ አንተን ለመውሰድ እንደው እናትህም አባትህም ፍላጎት የላቸውም ማለት አዛ ደግሞ እንጀራ አባት እዛ እንጀራ እናት ስለሆነ ማለት እኔም ደግሞ ስራ ስለማላግዛቸው ለጊዜው ማለት አልፈለጉኝም እና አያቴ ጋር ነው ዝም ብሎ እንትን ያሉ ትተው ሄዱ። አዎ ትተው ይሄዱ እና እንደዛ ስቆይ በስንት ዓመት ትተው ሄዱ? ቢያንስ 7 ዓመት 8 ዓመት አካባቢ ይሆናል ትተውኝ ሄዱ ማለት ነው። የአካል ጉዳት መቼ ገጠመ? ታስታውሳለህ ወይ? የአካል ጉዳትነት ያው አላስታውስም ማለት እንጂ የተፈጥሮ ነው። አያት ጋር ስታድግ ሳድግ ያው ምንም እንትን ያለልኝም እሷ ጋራም ብዙም መስማማት የለንም። ስራ ማለት ወጥቼ ስለማልውል እዚሁ ስለምውል ብዙም ስምምናት የለንም። ስራ ስለማታግዝ ስለማላግዝ አዛው ቁጭ ብዬ ዝም የሆነ ምንም ከብቱንም በጉንም ስለማላግዝ ዝም ብዬ ቁጭ ብዬ ስለሆነ እሷም በሰዓቱ እንትን አላለችኝና አያቴን ማላግዝበት ምክንያት እዛ ገጠር ላይ ደግሞ ብዙ ውጣ ወረድ አለ። ቦታው አይመችም ስራ ለመስራት ምንም ስለማይሆን የአካል ጉዳተኛ ስለሆንኩኝ ማገዝ አልችልም ማለት ቆሜም አልሄድም ዛን ሰዓት ደግሞ። ስለዚህ ምን ማግዛት ነገር ስለሌለ በዚህ ምክንያት ወጣሁ። እንደው ትምህርት ላስተምርህ አላለችም ወይ? ትምህርት ማለት በአካባቢ ገጠር ጭው ያለ ገጠር ስለሆነ ትምህርት ቤት በቅርብ የለም። ከተማ ካልገባን በስተቀር እንትን ከአካባቢ የለም ገጠር ላይ። ከአያት ጋር ሁለት ለስንት ዓመት ቆየ? ተቸጋግሬም ቢሆን እስከ 10 ቆይቻለሁ። ከ10 ዓመት። ከዛ በኋላ እንዴት ሆንክ? እስኪ ንገረኝ ያለው። ከዛ በኋላ ዝም ብዬ በራሴ ከተማ መውጣት ጊሳ ወረዳ 1 ዓመት ቆየሁ። አዛ ስቆይ በቃ እዚህ ስኖርኩኝ ምን አደርጋለሁ በዝም ብዬ ማለት ባንዱ ዝም ብዬ በቤተ ክርስቲያን አካባቢ ምናምን እየተጠጋው ማለት ነው። አዛ ስቆይ በቃ ወደ ሌላ ደግሞ ከተማ እንትን መሄድ ፈለኩኝ። አዛ ብር ራሱ ለትራንስፖርት ምናምን ሰጡኝ እያልኳቸው ማለት ነው። እዛው ከተማ ያሉት እነዛ ያውቁኛል ይሰጡኛል። በዛ ተሳፍሬ በቃ ወደ እንትን አዲስ ቅዳም ምናምን ትባላለች አዛች ላይ 3 ዓመት ምናምን ቆይቻለሁ። ስራ ለመስራት በቃ ሊስትሮ ምናምን ሲሰሩ ምናምን ሳይ እኔም እኮ እዚህ ቁጭ ብዬ እኮ ማለት መስራት ትችል ነበር ምናምን እያልኩ ሳስብ ነበረ። አዛ በቃ ባህር ዳር የሆነ ሰው አካባቢ ይዘው እንተዋወቃለን፣ ግን ባህር ዳር እኮ በሰፋ ያለ ከተማ ብትወርኩት ጥሩ ይመስለኛል አንተ ምናምን አለኝ። አዛ ሲለኝ ምን አውቀው ለማውጫ መግባት ስለማላውቅ እና ምን ችግር አለው የተወሰነ ሰዓት ነው እንጂ ምናምን ብሎኝ እሱ ሲነግረኝ
በቃ ቀጥታ ዘምንም ስለሌለኝ ወጥቼ መጣሁ ወደ ባህር ዳር ማለት ነው። መጣ ወደዚህ ትራንስፖርት ማን ሰጠህ? የትራንስፖርት ይኸው እየለመድኩ ስለሆነ በዛ እያጠራቅሜ ይኸው እዛን ጊዜ ትራንስፖርት ብዙ አይደለም። ባህር ዳር ገባ። እነሱም ይሸኙኛል፣ ሾፌሮችም ምናምን ይሸኙኛል። ባህር ዳር ከገባ በኋላ ይታረፍክ በበረንዳ ማለት እነሱ የሚያድሩበት ማለት ነው። የት የኔ ቢጤዎች ከሚያድሩበት? አዎ እዛው አካባቢ ጠጋ ብዬ ራሴ ዝም ብዬ እንትን አልኩ። ምንም ያዝኩት ነገርም የለም። ጓዝ ምናምን ስለሌለኝ ዝም ብዬ ነው የምንቀሳቀሰው። በረንዳ ላይ አረፍክ? አዎ። ከዛ ቀጥታ እንደመጣሁ ልመና ነው የጀመርኩ። እዛ ልመና እየለመንኩ እንደዚህ መጠጥ ሁላ ምናምን እየመመሬ ነበርኩ። በሰዓት መጠጣት ጀመርክ? አዎ። ብሩን የት እያገኘህ? እየለመንኩ በቃ ወስጄ እዛው ጠላ ወይ አረቄ ነው የምጠጣበት ጉንቦል። እየለመንኩ ሚዛን ገዛው በፊት ማለት ነው። ሚዛን ገዛው። ሚዛኔን ገዝቼ እዛው ገበያው አካባቢ እዛው ያስቀምጡልኛል። እዛ ላይ ያወጣው እዛ ላይ ሰሳራ ቆያለሁ ውላለሁ። ከ13 አካባቢ ነው ባት አካባቢ ልጁ ሲሰራ ስራው በጣም ጫማዎችን ሳያቸው በጣም እንትን እነዚህን ነገሮችን እኮ እኔ መስራት እችላለሁ ብዬ በራሴ ዝም ብዬ አሰብኩ፣ ለማንም ሳላነግር ማለት ነው። እዛ ሲሰራ አይቼ እዛ ጠየቁት፣ ጋሼ ሰላም ነው ብዬ እዛ ሳነጋግረው ይህን መሰልጠን ፈልግ ነበረ ታሰለጥነኛለህ አልኩት። የክሩ ጫማን ማለት ነው? እሺ። እዚህ ስለው ፍላጎት ካለ ችግር የለውም ማለኝ። እኔ እንደዚህም አልጠበቁትም ነበር፣ የሆነ ነገር የሚለኝ ነው መሰለኝ እንጂ እዛ ሲለ ችግር የለውም ፍላጎት ካለ ችግር የለውም ተለምዳ አሳያለሁ ችግር የለውም ማለኝ እና ማለት ክፍያ ምናምን ስለው አይ እስከ 6000 ብር ነው አለኝ ለማሰልጠን። አዎ እሺ። ስለዚህ እኔ ደግሞ እንዴት አስተያየት ምናምን ብዬ እንትን ስለው አይ ላንተ ችግር የለውም ቀስ እያልክም ትሰጣለህ 1-3 አደርግልሃለሁ ችግር የለውም ሲል እሺ ምናምን ብዬ መጥቼ አደርኩና በነገታው ሄድኩ ወደ ስልጠና ማለት ነው። እዛ ስሰለጥን ልጁ በጣም በቃ ሰልጥኜ እንድሰራ በጣም ፍላጎት አለው ልጁ ማለት ነው። እኔ እዚህ ህይወት ነው የቆየሁት እና ስለዚህ በደንብ ማየት እንትን አሰልጥነኝ ስለው ኧረ ችግር የለውም እንዲሁም ምንም ችግር የለውም በፈለከው ሰዓት እና አሳያለሁ ይሄንን ብርም ቢሆን ቀስ እያልክ እየሰራ ትሰጠኛለህ እንጂ እንትን አላጨናነቅም አለኝ። እሺ ብዬ እየሄድኩኝ ሚዛን ጧት እስከ 6 ሰዓት ስሰራ ቆይቼ ለትራንስፖርት አዛ በኋላ ያን ሁሉ ስራ ተውኩት። ስልጠና ጀመርኩ በኋላ ይሄንን ልመና ተውኩት። የልመና ስራ ተውኩት። እሺ። እዛ ስልጠና በቃ እንደጀመርኩ ልመናን አቋረጥኩት። እዛ እዚህ ሚዛን ስመዝን ብዬ ከሰዓት መሄድ ከፈለኩ እስከ 6 ሰዓት መዝኜ እዛ ለትራንስፖርት አድርጌ እሄዳለሁ። ደግሞ እመጣለሁ እዛ ከሰዓት ማለት እስከ 9 ሰዓት እስከ 10 ሰዓት ከቆየሁ ከደረስኩ ሚዛን እንደገና ደግሞ አወጣለሁ። ማምሻን ትሰራለህ? አዎ ማምሻዬን እሰራለሁ። እሺ። አዘ እንደዚህ እያልኩ እየሰራሁ ለዶርም አይ እንግዲህ በኋላ እኔ ይሄን ስራ ከጀመርኩ የዶርም ራሴ እንትን ማለት አለብኝ ብዬ ዶርም መከራየት ጀመርኩ። ከዛ በኋላ ነው። ለስንት ወር ሰለጠንክ ስልጠናውን? አሁንም እኮ እንዳለ ነው ገና እየሄድኩ ነው ማለት ነው። ግን 3 ወር ምናምን ሆኖኛል። 1000 ብር ብቻ ነው የከፈልኩት። ያን ቀስ እያልክ ትከፍላለህ አለኝ። ሲያይህ? አዎ ሲያየኝ በቃ አንተም ስራ ትኩረት ሰጠህ ስራ እንዳታቋርጥ እየሰራህ ትከፍላለህ ችግር የለውም ያለው እኔ ማለት ያለኝን ችግር የለም በራሴ እንትን ላለው ችግር የለውም አሟላልሃለሁ በቃ እንደዚህ ያደርግ ስራ አይዞ ምናምን ብሎኝ ያን 2000 ብር ይቀረኛል 1000 ብር ከፍያለሁ። አሰለጠንክ በኋላ ስራውን ጀመርከው ወይ? ስራውን ጀመርኩት። አዎ። እንዴት ጀመርከው ስራውን? ያሳያትን ጫማ ማለት ነው። እዚህ መጥቼ ደግሞ አልወዝንም እዚህ ቁጭ ብዬ ዝም ብዬ እንዳለ ደግሞ እሰራለሁ ያየኋትን ማለት ነው።
ሚዛንም ያጠራቀምኳት ነበረችኝ። ማንም ሳያግዘኝ ምንም እኔ ሲጀመር እዚያው ከወጣሁ ምንም ማለት ይሄን ስራ ጀምራል ምናምን ብሎ እንትን ያለኝም የለም። በራሴ ነው ዝም ብዬ በዛችም ያጠራቀም ምንቱን መጠጥ ምናምን ነገርም ተውኩ። ከዛ በኋላ እንዴት ተውኩ? ከዛ በኋላ መጠጥ በቃ ይሄን ስራ ስጀምር በቃ ምንም አይመስለኝም። ስራ ስጀምር በጣም ስራ ደግሞ ትኩረት ያስፈልጋል። ስለዚህ በቃ ስራ ስውል በጣም ስጨናነቅ ነበር። ግን አሁን ያን ስራ ከጀመርኩ ወዲህ እየተጨናነቁ ነበር ስጠጣም ነበር ማለት እየተዘናነቁ እየመሰለኝ ስጠጣ ነበር። አሁን ግን አልጠጣም። አልጠጣም። እሺ ከዛ በኋላ ከሰለጠንክ በኋላ የሶል መግዣዋን እንዴት አድርገህ አጠራቀምካት? ልመናም ትተሃልና አንድ ጫማ ሶልና በአንድ ክር ነው የጀመርኩት። አንድ ክርና አንድ ጫማ ገዛው ኪሮስ ማለት ነው። እና ቢያንስ 800 ብር አላወጣሁት። እሺ ስጀምር ያችን ከእንትን ጫማዋን ሰርቼ በደንብ ስላየኋት ሰራኋት። አዛ ያችን ሰርቼ ከስጨርስ ገዙ ተሸጠ። አዎ እንዴ በዛ እና አንድ ብቻ ናትና በዛ ሰዓት ሶሏን ስንት ብር ገዛሃት? እዛን ጊዜ 200 ብር ነው የገዛኋት። እሱ እንትኗንም ክሯንም 250 ገዛሁ። እንደው ስንት አትርፈሽ ሸጥክ? 800 ብር ነው የሸጥኳት። 300 ብር ነው ምናምን ያተረፍኳት። ከዛ በኋላ አትርፌ ደግሞ 2 ጫማ እያደረኩ ሄድኩኝ። እያሰፋው መጣ። አዎ በራሴ እንትን እያልኩ ደግሞ ሚዛን ማለት በጎን ምናምን አለችኝ መበላት እንትን እያልኩኝ እየቀነስኩ በዛች ጀመሩ። ከዛ አሁን እንትን እያልኩ ነው እየሰራሁ ነው። ሰርተህ ስጨርስ በጣም ደስ ይለኛል ስታየው ጥራቱ። ይሄ እኮ በእጅ ነው ያመረትኩት የሚለውን ነገር እስኪ ንገረኝ ስሜቱን። በጣም ደስ ይለኛል። ሰዎችም በጣም እንትን የሚያደንቁኛልም ስራ እንትን ለማለት እንዲሁ እንደዚህ አሁን ቦታ ምናምን የሆነች ነገር ብትኖርህ አንተ በጣም ትሰራለህ ይሉኛል። ብዙ ነገር ነው የሚሉኝ እና እኔ ደግሞ ደስ ይለኛል። ሰርቼ ስጀምር ነው እንጂ ከሰራው በኋላ ሰዎች ምናምን ሲለብሱ ምናምን በጣም ነው እንትን ይለኛል፣ ደስ ይለኛል። የኔ ውጤት ነው ብለህ ትደሰታለህ። አዎ ዳኔ በጣም ታታሪና ጎበዝ ልጅ ነው። ከልመና በመነሳት ነው ራሱን አፕዴት ያደረገ ማንኛውንም ስራ እየሞከረ ራሱን እያስተዳደረ ያለ ልጅ ነውና አሁን በሚያደርገው ነገር ያው ከለመናቸው ሳንቲሞች ተነስቶ ይሄን ጫማ የፈጠራ ስራ ከሰዎቹ ትምህርት በመውሰድ ራሱን እያገዘ ያለ ልጅ ነው። ዳኒ እዚህ ላይ ሳፖርት የሚያግዘው የመንግስት አካልም ሆነ የበጎ አድራጎት ድርጅቶች ካሉ ከዚህ በላይ መስራት የሚችል ልጅ ነው። ልጁ የሚያግዘው ነው። የአቅም ጉዳይ ያው ልመና ተነስቶ ነው ወደዚህ ስራ የገባው። እስከ መቼ የሰው ፊት በማለት ባገኛት ትንሽ የሳንቲም ህይወቱን ለመቀየር እየታገለ ያለ ጥሩ ልጅ ነው። ያው ተመቻችቶለት የመስሪያ ቦታ ቢያገኝ መንግስት አንዳንድ ነገሮች ኮንቴነሮችን ወይም ለሱ ይጠቅማሉ የተባሉ ማንኛውንም ስልጠናዎች ቢያገኝና የሚያግዘው ሰው ቢያገኝ እዚህ በላይ መስራት የሚችል ልጅ ነውና ይሄንን ጥንካሬውን በጣም አደንቅለታለሁ። ጫማውን ሰርተህ የገዙ ሰዎች ምን ይሉሃል? አሁን በተለይ የወንዶች በጣም ምቾት አለ ነው የሚሉ አብዛኛው ማለት ነው። በጣም ምቾት አለ፣ ይኸው በጣም ጥሩ ነው ቀጥልበት ነው ይሉኛል። አለ የሴትና የወንድም አለ ብዙ አይነት ስለሆነ ስራው አሰራሩ በጣም ብዙ አይነት ነው እና በጣም የሚመች እንደሚመቻቸው ነው የሚነግሩኝ ሰዎች አብዛኛው። በስንት ጊዜ ያልቃል ተሰርቶ? 3 የሚጨርሱ አሉ በቀን? አዎ። እሺ። ግን እኔ ግን ይኸው ቀስ አድርጌ ነው የምሰራ። ይኸው 2 1 አሁን ዳንኤል የት ላይ ነው እስኪ አኗኗር? ስራ ከጀመርኩ አሁን ትንሽ ዶርም ተከራይቻለሁ በራሴ። ይኸው በዛች ብር እንትን እያልኩ ዶርሟን የተከራየኋት 1000 ብር ነው። በዚሁ በሚካኤል ሰፈር ነው። ዳኒን ማቀው የኔ ቢጤ ሆኖ እየለመነ ነው የምናውቀው የነበረ። ነገር ግን ልጁ በጣም ካለው ፍላጎት አንጻር የስራ ሰው ከመሆኑ ራሱን ከቀን ቀን እያሻሻለ የጫማ ስራ እየሰራ ነው አሁን ማውቀው። እኛ ግቢ ተከራይቶ ነው የሚኖረው። ጫማ ሲሰራ ራሱን ሲጠር ነው የምናየው። ማለት ብዙ ሰው ሙሉ አካል ኑሮት ምንም አይነት የስራ ሞራል በሌለበት ሰዓት እሱ እንዴት አይነት ታታሪ ልጅ እንደሆነና እንዴት እንደሚሰራ ሁላችን እናያለን። የተሻለ መስሪያ ቦታ ቢያገኝ ልጁ አስፋልት ላይ ነው
ተረስ ተቀመጥ ሲባል እንደ ሌላው ሰው ሩጦ የሚያመልጥበት ቦታ አይደለም። እንደዚህ ቀይዱላ ምናምን የሚያባረሩበት ቦታ ላይ ተቀምጦ የምናየው ልጁ የመስሪያ ቦታ ቢያገኝና ተረጋግቶ መስራት ቢችል የተሻለ ራሱንም ሀገርንም የሚጠቅም ልጅ ጥሩ ልጅ ነው። ባህር ዳር ከመጣ በኋላ ግን የጠየቀ ዘመድ እናት አባት አለኝ ብለሃል። በፍች ነው የተለያዩትና እንደው አይደውሉልህም ወይ? የት እንዳለው ራሱ አያውቁም። እንደው እነሱ ሳይደውሉ አንተስ የበዓል ቀን እንደው ልሄድ ብለህ አስበህ አታውቅም ወይ? እኔ ማለት እዛ ጋር ራሱ አየቴ እንደዚህ አርፋ ምናምን እንኳን አላልኩም። ምክንያቱ ሰዓቱ ክረምት ነበረ። እዛ እኔ ዝም ብዬ በራሴ ዝም ብዬ እንዴት አሰድገኝ ብዬ በራሴ ዝም ብዬ ለመሄድም አስቤ ነበር። ግን የትልቅ ወንድሜ ደውዬለት እና እነሱ ደውሎም አያውቁም። ግን ራሴ ነኝ ማለት ደውዬ እንትን ስጠይቀው እንዴት ነው ምናምን ብዬ ልመጣ ነው እና አሁን በክረምት እንዴት ሆነ ትመጣለህ? ህምኑስ ከመጣ ደግሞ መክረም አለብህ እና ስለዚህ ህምኑ ትጠጋለህ ምናምን አለኝ። አካል ጉዳተኛ በመሆንህ ልትሰራ ፈልገህ የገደበህ ነገር አለ ወይ? የሚያግደኝ ነገር የለም፣ እሰራለሁ። በዚች ባለችበት ስራዬ የተሻለ ደረጃ ደርሼ ያለው ማለት መንግስት ኮንቴነርም ሆነ ያለውን ነገር ቦታ ሰጥቶኝ እዛ ሰርቼ ብዙ ጓደኞች ያሉ መስራት እየቻሉ እጃቸው ደና ሆኖ እግራቸው ተጎድቶ መስራት እየቻሉ የሚገድፋቸው አጥተው ዝም ብለው ያሉ አሉ እና እነዛን እኔ ማሰልጠን እችላለሁ። አካል ጉዳተኛ ሳይሆኑ ሙሉ አካል ይዘው ልመና ላይ የተሰማሩ ሰዎች ያለሁና አንዳንድ ሰዎች እንደው የምትመክራቸው ነገር አለ ወይ? ችግር አለ። በቤተሰብ ጉዳይ ብዙ ነገር ችግር አለ። ልመና በጣም ያዋርዳል። ከሰው በታች ነው የሚያደርግ ሁሉ ጊዜ እና ይሄንን ትተው ስራ ቢሰሩ የተሻለ ስራ ቢሰሩ በትንሽ ነገር ጀምረው ቢሰሩ ጥሩ ይመስላል። ወደፊት ማሳደግ ይፈልከው እስኪ ያጫውተኝ። አሁን ለራሴ እየቻልኩ ነው ማለት ቅንጦት ነው እንጂ አሁን ለራሴ ምንም አይደለም። ለዶርም እየከፈልኩ ነው። ይው ምግብ እንትን ራሴን እየቻልኩ ነው። ሌላ አሁን ልጁ የሚሰራዎች ብዙ ስራዎች አሉ። ቆብ ምናምን ይሰራል የሚያሰለጥነ። አዎ እና ያን ለዛ ደግሞ ማሽን አለ ለቆብ ምናምን ማለት ነው። የቆብ ማሽን አለ። ያን ሁላ ሊያሳየኝ ነው ልጁ ማለት ነው። ብዙ ጥበቦችን የሆነ ቦታ በማሽን የሚሰሩ ያንን የሆነ ቦታ ኮንቴነር ነገር ካገኘው እሰራለሁ። እነዛ ደካሞች ምናምን አሉ እና እነሱንም በቃ ጎን ሆነው እንዲሰሩ በቃ አድርጋቸዋል። ስራዬ አድጎ ብዙ ደረጃ ከደረስኩ ብዙዎችን አሰልጥኜ በራሴ የራሳቸውን እንዲችሉ አድርጋቸዋል። በራሴ በነፃ አሰልጥኜ ራሳቸውን ከዚህ ህይወት ወጥተው የራሳቸውን ችለው ደግሞ እነሱ ደግሞ ሌላ እንዲረዱ እንትን እላለሁ። የጫማ ሶሎችህን እነዚህ የምትጠቀማቸውን ግብአቶችህን ሚዛኑን የት ነው የምታስቀምጠው? የማስቀምጠው ስሰራውዬ ማለት ሰዎችም አንዳንድ ሰው አለ ሚዛኔንም ጫማዬንም ሶሌንም አድርጌ ያስቀምጡልኝ እያልኩ ሁሉ ጊዜ እነሱ አንዱ ላይ አድርጌ ከሆነ እየተሰቀቀም እንዲያውም አንድ ላይ እንትን ብዬ እንደሆነ ከአንዱ ላይ ደግሞ ነገ እንደዚህ እያደረኩኝ ነው ማስቀምጣቸው እቃውን ማለት ነው። በህይወትህ የገጠመ ፈተና የማትረሳው? ማልረሳው አሁን አዲስ ቀለም 3 አመት ቆይቼ አይደለም እዛ ላይ በጣም የሆነ ሰዓት መሽቶ ነበርና ሲመሽ በቃ ማለት ጨለምልም ብሏል ብና በመሄድ የምጠጋባት አጋጣሚ የለኝም። በቃ የሆነ ማለት ጨልሟል እና እንደ ሌባ ነገር የሆነ አይተው ነበርና ቆጠሩ እንደ ሌባ እዛ ላይ እንደዚህ በሽመል ነበር ማርዛን ጊዜ እና የሆነ ነገር እንትን ይሰማል፣ ድምጽ ይሰማል፣ የሽመል ማለት ነው። አዛ እና ውሻም አለ እና ግቢ የለውም ቤቱ እና ውሻ በጣም ይጮሃል። ለዛ ውሻ እንትን ይለኛል ብዬ ቁጭ ዝም ብዬ ቁጭ አልኩ። ሌላ እንትን ምን አላልኩም። እዛ ወጣና ምን ፈልገ ነው አሁን በዚህ ሰዓት ምንድነው ምን እየሰራ ነው ምናምን ብሎ እዛ ለለቱ አስደነገጠኝና እዛ አረኒ አጋጣሚ እዚሁ እዛ ሰፈር ነው ያለሁት በገብርኤል ምናምን አካባቢ እና አሁን መሽቶ ነው እና ለዛ ነው ምናምን እና አሁን እና ልሸኝህ ወይስ ምናምን አለኝ
ማለት ብትሰኝኝ ደስ ይለኛል እና ብዬ እዛ እንትን አለኝና ሊመታህ የነበረው ወጥቶ ማለት ነው። አዎ ግን በጣም ተናዶ ነበር እና ኋላ ሲያየኝ እንደዚህ ሽማል ልጅ ነው እና አካል ጉዳተኛ ነው። አዎ እና ውሻው እንደዚህ እየተካለከ እንትን እያልኩ ነው ባለሁበት አደረሰኝ ማለት ሌሊት ነው እና ዛን ጊዜ ምን ተሰለለ ወስዶ አደረሰኝ። ባትሪ ምናምን አብርቶ ጨለማ ነበር። የመጨናነቅ ምናምን ስለሚኖረኝ መሄድበትን ራሱ አላውቅም አንዳንድ እንደዚህ ማለት ነው። ዝም ብዬ በቃ እሄዳለሁ ባንዱ ማለት ዝም ብዬ እሄዳለሁ። እዛ መምሸቱን ሳታውቀው የለም። አዎ እዛ እንትን በጣም ስጨናነቅ ነበር ዛን ጊዜ በጣም ማለት ነው ከምንም በላይ ራስክን ችለሃል። አዎ ከልመና ወጣሃል። ከልመና ወጥቻለሁ። ዳንኤል ወደፊት ካንተ ምን እንጠብቅ? በቃ በዚህ በበለጠ እሰራለሁ፣ እየተሻለ ውጤታማ ሆናለሁ። ማመስገን የምትፈልገው አካል አለ ወይ? እኔ ማመስገነው እግዚአብሔር ነው። ግን ማመስገን የምፈልገው በጣም እንደ ሐሳቤ ሆኖ ያሰለጠነኛል ስራ ያሰለጠነኛ አሁንም ጎነን የሚለኛል እነሱን በጣም ማመስገን እፈልጋለሁ። አሚኮንም ማመስገን እፈልጋለሁ። እንግዳ ስለሆንክ ነው። እንግዳ ስለሆንክ ለዚህ እንግዳ ስለሆንክ እሺ ተቀብለናል። ፍቃደኛ ስለሆንክ እጅግ በጣም አመሰግናለሁ። የተወደዳችሁ ተመልካቾቻችን ዛሬ ወጣት ዳንኤል ጋር ቆይታ አደረኩ። ወጣት ዳንኤልን ማበረታታት፣ መደገፍ፣ መርዳት ወይም ማገዝ ለምትፈልጉ በዚህ ስልክ ቁጥር ወይም አካውንት ማገዝ ወይም መደገፍ ትችላላችሁ። ፕሮግራማችን ይህን ይመስል ነበር። ጤና ይስጥልን።